እኔ እሺ ጊዜ ለዋለሁ አሁን ጊዜ ማሻሽን ይመርጣል ኮሜንት ላይ ያለው ዘሃራ እሱን እያየ ነው በቃ መሄድ ነው ስራው ይሄዳል በቃ እነዚህ ደግሞ በቃ በትታት ይሉታል እሱ ደግሞ ያለው ሰዎች እንደዛ ነው እኔም ይሄ ነው የተሰማኝ ነገር ይሄ ነው እኔም ደስ አይለኝም እንደዚህ አይነት ነገር ሰሚገኒ ይሄ በስራ ማይያዝም ትምርትም አለው ብለሽ አትከታዩም አንድ ሰው አጋፍጠሽ ጥል ይሄ ጥሎ መሄድ ትምርት እንዴት አድርገሽ አዎ ዛሬ ደግሞ ስለመከባበሩም ቢሆን ስለ ሃይሚዬ ጸባይ ብዙ ጊዜ እኮ ብሩኬ መስክሮላታል አይደል እንደዚህ እናቃለን ብዙ ጊዜ ሰለስቷል ተናግሯል ተናግሯልና አሁን ደግሞ ማለት ወይ ቲጂ እንደው እንዲረበሽ ሰው ሰማሽ ግን እኮ ነው ወራውት ይሰማል ያንቺ ይሰማል አውሪ ኧረ ተይባ ደንቆራታ ይንባል ያለ ኧረ በመድኃኒዓለም ቲጂ ሁሏት ይሄድ በቃ ጥርግ ይበል በቃ ምን አልሰማ ብላ ምናምን ተስማም የሚሏት ነገር እኔ ምለው በጣም ዘግይቶ ነው የሚሰማው ኧረ በደንብ ይሰማል ሃይሚዬ እኔ እየተሰማች ነበር አሁንስ ያንቺን ከቻልሽ ግን ቲጂ አዎ ናማ ፈጣሪ ትግስት ትስጠይ ማውጪ ራስሽ ራስሽንስ መውችንሽ እዚህ ጋር ገብቼ ልፈልገው እንጂ ሊገኝ አልቻለም እንዴ ከታች አይደል እንዳለው ቆይ እና ገና የኔ ሐሳብና ላወራ የፈለኩት ሐሳብ ይሄንን ነው ምክንያቱም አሁንም ወደፊትም ምክንያቱም ከሱ ንግግር መማርበት አንድም ነገር የለም ምክንያቱም ይሄ ያስተምራል ብለሽም የሚያስተምር አይደለም ጥሎ መሄድን አልማርበትም አነጋገሩን አልማርበትም ቢያንስ እኮ ኦኬ መሄድ ከፈለክ ቤት እስከምቀይር ብለዋል ብዙ ምርጫ ሰጥተዋል አይደለም ከሄርክ ደግሞ ከዝቤው ወጣ ከሄርክ ድጋሜ እንደማታገኝ ብለዋል እሱ ግን ደግሞ ምንድነው የታገሰ ልብ አለ እንደ ኦናቱ ደግሞ ስንሄድ ገኒ የታገሰ ልብ እኮ ሲበቃው ይበቃዋል ምናምን ብሏል ኦኬ በስ ወደሷ ስትመጪ ደግሞ አንድ ሰው ከቆረጠች እሷም ላትመለስ ትችላለች አየሽ ይሄን ለምን አላገናዘበውም ለትምርትም ይሁን ለስራ ብሎ ካሰበ አንድ ነገር እሱ በሱ በኩል ታግሶ ከቆረጠለት በሷ በኩልም እኮ እንደምቆርጥ ማገናዘብ ነበረበት እዚህ ጋር ኤክስ ነው ትምርት የለውም እኔ ነው እንደ ራሴ ሐሳብ ይሄ ሁሉ አልማርበትም ለምን ጥሎ መሄድንና ውሳኔ እኔን ታቁኛላችሁ የውሳኔ ሰው ነኝ ካሁን በፊት እንደዚህ ነው እንዴ እሷ እኮ ጥዬ ለህር ነው ብላ ሳይሆን ሃይሚኮ ስትሰራ የነበረው ምንድነው እኔና እሱ ብንለያይ በቃናል እሱን ከፈለገው ሰው ጋር ይምጣ እኔም ከፈለኩ ሰው ጋር ልምጣ ነው አይደል እንጂ ወስኛለሁ ጥዬው ለሄድ አይደል ብሩኬ እኮ አሁን ተቤት ይወጣል ግን ደግሞ ራሴን ማረጋገበት ቦታ ሄዳለሁ ነው ይሄ ምንድነው ግን ልዩነታቸው ዲፈረንት ነው አሁን እንደገለጽሽው ፊት ለፊት እንግለጸው የሱ ሐሳብ ምንም ገለጻም አላደርግም ፓስቲስ ፓስት በቃ ነገር የታለፋት ነው ካሁን በኋላ ምንም ነገር የለኝም ስለዚህ ነገር ድፍንፍን አደርገሽው በቃ ሰላም ሁኚ ነው እሷ ደግሞ ምንድነው የምትለው የሆነ በሷ አምሮ ውስጥ ያልገባት ወይም ያልተገለጸላት ወይም ጭማሪ ማወቅ የምትፈልገው ነገር ስላለ አብራርተ ተነጋግረን ይሄን ነገር እንቋጨው ነው እሱ ደግሞ ከዚህ በላይ ምን ላብራራልሽ ነው አላብራራም ነው የሱም ይሄም ትክክል አይደለም አላብራራም ምንድነው ወይ ለብቻቸው እኮ ተጠያይቀው በውስጥ ለብቻቸው ተጠያይቀው አብራራልሻለሁ ወይ ከካሜራ ውጪ ምናምንም አይደለም ለነገሩ ድራማውም እንዳልቅ ሊሆን ይችላል አብራሪልኝ አይልንገርሽ ኦኬ እንደ ድራማው እያልን እናውራ እንደ ድራማው ደግሞ እሱ ምን አለ ትሰሚያለሽ ሃይሚ ትሰሚያለሽ እንደ ድራማው እኮ ገኒ ምንድነው ያለው እኮ እንደ ድራማው እንደ ድራማው እኮ ስትሄጂ ደግሞ እሱ ምን አለ
የዛሬው ኔትወርክ የኔን ድምጽ ቆይቶ ስለሚያሰማት እኔ ደግሞ ኔትወርክ የተያዘ ነው የሚመስለኝ። አይ የኔ ደህና ነው። አዎ እኔ ደግሞ እንደ ድራማ የሷ ድምጽ አይሰማኝም ለኔ ከሚገርምሽ። ኦኬ አሁን አቁማለች ነው አሁን ታወራለች። አሁን ዛሬ እንደ ድራማው ብለሽ ስታስቢው ደግሞ እኔ እሷ ጋር ጥፋት አለ ብዬ አላስበውም በንግግሯ። ለምን የምትናገረውን ነገር ለምንድን ነው የምናገረውን ነገር የምታጋንነው? እኔ እኮ በምጠይቀኝ ጥያቄ ነው መልስ የምሰጠው ነው። እኔ እውነት አንዳንዴ ታስለቅስ የሆነ ድራማው የሆነ አለ አይደለ ገን የሆነ ተከታታይ ቪዲዮ ፊልም እናየለ እንደ የህይወት ታሪክ ሆኖ ሪል አስመስለው የሚመጡት ፊልም ስናይ እናለቅስ የለ እንዴ? በቃ ለምን አሁን ዛራና ቻንድራን ስናይ ሲደባደቡ እናለቅሳላ። ዛሬ እንደዛ ነው። ሃይሚ አንዳንድ የምታስለቅስብሽ ፓርት አለ። ምክንያቱም ራሳቸው ተናግረው በተናገሩት ልክ መልስ ሲመለስላቸው ዙረው ነገረኛ ዙረው ምላሳም የሚያደርጉት ነገር ራሱ ህመም እኮ ነው። ገኒ ራሱ እኮ በሽተኛ ነው የሚያደርገው በራሳቸው ነገር ስትመልሽላቸው። እስኪ ገኒ በራስሽ አሁን አንድ ጥያቄ በምሳሌኛ እንጠያየቅ። አሁን በምሳሌ አሁን አንቺ ከምትወጁ ባልሽም ሆነ ከምትወጁ ጓደኛሽ ጥያቄ ነው የጠየቀሽ፣ መልሱ እንዳመጣጡ ነው የምመልሽዋ። እንዳመጣጡ ስትመልሺ በተናገረሽ ልክ መልስ ነው የመለሽው እንጂ እኮ እሱ ምንም ሳይናገርሽ አንቺ ሂደሽ አልዘለልሽበትም። ውሻ አይደለሽም፣ አልጮሽበትም። ያንን መልሰሽላት ዝውር ብሎ እንዴ ምን ተናግራት ነው ይሄን ያለች ሳይሆን የሚለው ዝውር ብለው እንዴ ገኒ ለምን ይሄን ተናገርሽ ቢሉሽ አይሰማሽም? በጣም ይሰማልና እሱ ጋር ነው ሃይሚ ላይ ደግሞ እንደዚህ ነው የሚመጣው። እሷ ጋር ብዙ ጊዜ እንደዚህ ነው ስትሰራ። ድራማ ነው ማሪ። አታልቅሱ። እዚህ ቤት ፏ ነው ማልቀስ የለም። እንትን መሆኑ አሁን እሷ መፍረጣል